እና ልታስታርቃቸው እንዲሁም ደግሞ ያለውን ነገር አንዳንድ ነገሮች ሩታዬን ለማውራት ወደ ሸገር ተመልሳ ነበረ። ነገር ግን አሁንም ሩታ ሁለተኛ ብቀላ ነው የያዘችው ማለት ነው ጋይስ። ከዚህ በፊት አንደኛ ዙር ተበቅለዋለች። ይሄኛው ደግሞ ሁለተኛ ብቅል እየተበቀለችው ነው ማለት ነው። ማለት አብርሽ ሩታ ወደ ቤት ስትመለስ የሆነ ነገሮች የሚስተካከሉ ሩታ እሺ ካለች ሄርሜላ ሊተዋት፣ ሩታ እምቢ ካለች ወደ ሄርሜላ ለመቀጠል ወይም ደግሞ ከሄርሜላ ጋር ለመኖር ሀሳብ ላይ ነበር ማለት ነው። ግን ሄርሜላን እንደ አማራጭ አድርጎ ነው ያስቀመጣት። ሩታን ካጣ ቀጥታ ወደ ሄርሜላ ነው። ሩታን ካገኘ ደግሞ ያው ሄርሜላ ንፋስ ላይ ቀሪ ናት ማለት ነው። እና ሩታ ደግሞ የራሷን ፕሮሰስ የጀመረችውን ጅማሬ አልተወችም። ፕሮሰሱ ተራዘመብኝ፣ የሆነ የሚስተካከል ነገር አለ፣ ያ ነገር እስኪስተካከልልኝ ነው ብላለች። ፕሮሰሱ ሲራዘምላት ሩታ ምን አደረገች? ብቀላ ነው ያልኳቸው ማለት ነው። ምን አረገች ሩታ? ቤተሰብ ጋር አልሆነችም። አብርሽ ነይ ወደ ቤት ተመለሽ፣ ልጄን እዛ ሳድጊ ምናምን ነገር፣ እኔ ከቤት ወጣለሁ፣ እኔ ሌላ ቦታ ኖራለሁ ስላት እሺ ብላ ነው የተቀበለችው ማለት ነው። ስለዚህ ይሄ ፕሮሰስ እስከሚስተካከልላት ነው ሩታ ወደ ቤት የተመለሰችው እንጂ ቤት ተመልሳም ልጇን እያሳደገች አብርሽ ከቤት ወጥቶ ሌላ ቦታ እየኖረ ሩታ ብቻዋን ከልጇ ጋር ቤት ለመቀመጥ አይደለም ማለት ነው። ሩታ ወደ ቤት ስትመለስ ሁሉም ሰው ያሰበው ምንድነው? ቀስ በቀስ ይታረቃሉ፣ ነገሮች ይስተካከላሉ በሚለው ነው ተመልካችም ሁሉም ሰው ደስ ያለው ማለት ነውና ሩታ ወደ ቤት የተመለሰች ቀን እንግዲህ ሁላችንም ምን ያህል ደስ እንዳለን ታውቃላችሁ። ደስ ብሏቸዋል ማለት ነው። ግን ሩታ በውስጣ የሆነ እየተደበቀ ሚስጥር አላት። ነገሮች እስኪስተካከሉላት ነው ወደ ቤቷ እየገባችውና ሰውም ደስ ያለው ማለት ነው። የአብርሽ ፋሚሊ ብትሉ፣ የሩታ ፋሚሊ ብትሉ፣ ተመልካች ብትሉ ሁሉም ደስ ያለው ሩታ ወደ ቤት ስትመለስ ነው። ነገር ግን ሩታ ወደ ቤት በመመለሷ ምንም የተቋረጠ ወይም ደግሞ የሰረዘችው ሀሳብ የላትም ከየት ወደ ውጪ ከመሄድ ማለት ነው። እና ገኒም እንግዲህ ዛሬ ከዛ ተነስታ ጥራግራ ቤቷ ድረስ ሄዳ ያሉትን ነገሮች አስተካክላ አብርሽ ወደ ቤት እንዲመለስ ልትቆጣት፣ ጅምራቸውም ገኒ ጋር ስለነበረ ትሰማኛለች በማለት እኔ ሩታን አውቃታለሁ፣ አንድ ነገር ከተናገረች ወደ ኋላ ባትመለስም እንኳን ብዙ ነገሮችን አስተካክላለሁ። ምክንያቱም ሩታን ያሳደገቻት እሷ ጋር እንዳደገች ያን የመጀመሪያም ከአብርሽ ጋር የፍቅር ግንኙነት ሲጀምሩ ከእሷ ጋር ብዙ ጊዜ እሷ ጋር ስትመላለስ እንደነበረ እሷ ጋር ስትቀመጥ ስለነበረ የሆነ እንዴት ነው እንደ ቤተሰብ እንደ ፋሚሊ እንደዛ አስባ ነው ገኒ ከዛ ተነስታ እዚህ ድረስ የመጣችሁ ማለት ነው። ስመጣ ግን ሩታ ከኖቤል ጋር ቤት ነች። ለኖቤል አንድ ክላስ ሰጥታው ከኖቤል ጋር ህይወቷን እየኖረች ነው ማለት ነው። አብርሽ እዛም እዚህም ቢልም እሷ ግን ከኖቤል ጋር እየኖረች ነው። ኖቤል ማለት ደግሞ በፍጹም የአብርሽንና የሩታን ግንኙነት የሚጠላ ሰው ነው ባጭሩ ማለት ነው። ልክ አቤልና ብሩክ አብርሽና ሩታ አንድ ላይ እንዲሆኑ እንደማይፈልጉ በአብርሽ ወገን፣ በሩታ ወገን ደግሞ ዋናውና አንዱ ሰው ማን ነው ከተባለ ኖቤል ነው። ስለዚህ አሁን እንግዲህ አስቡት ሩታ ውጭ ሀገር ያለ ሰው ነው ሩታን የሚፈልጋት ማለት ነው። ይወዳታል፣ ያከብራታል፣ ያስብላታል ምናምን እያለ ነው። እና ሩታም ብላለች እንግዲህ እንዳያችሁት አብርሽ ህይወት ከጀመረ ሰንብቷል፣ አመት ምናምን ሆኖታል። እኔ ግን ገና ሀብዬ አሁን ነው ህይወት መጀመር የምፈልገው፣ ገና ከዚህ በኋላ ነው ህይወት የሚጀምረው እና ህይወት የጀመረውን ሰው እንዴት ወደ ህይወቴ ልመልሰው እያለች ነው። አንዳንዴ ትክክል ናት ሩታ ማለት ነው። ምክንያቱም አብርሽ ሩታን ቢለምናትም ተመልሶ እዛው ነው። አስቡት እንግዲህ የማዳም ቅመሞችም እንግዲህ እየለፋችሁ እየፈጋችሁ የማንም ላጤ ወይም ደግሞ የማንም ዚባዚንኬ ዝም ብሎ ስለመጣ ብቻ መጥቶ ፎቶ ተነስቶ ሚዲያ ላይ ስለፖሰተ ብቻ በቃ ከአብርሽ ጋር ስለተፖሰተች አንስታችሁ ያላችሁን የሌላችሁን ቲክቶክ ላይ ግሩፕ ፈጥራችሁ
እዛ ላይ በማዳም ቤት ሽንት ቤት አጥባችሁ በምታገኙት ፈቅታችሁ ጥራችሁ እግራችሁ በምታገኙት ለቤተሰቦቻችሁ ያላደረጋችሁ ለራሳችሁ ምንም ያልሆናችሁ ሰብስባችሁ ፎቶ አሳጥባችሁ ለሄርሜላና ለአብርሽ ፎቶ አበረከታችሁ። ለምን አስፈለገ? ለቤተሰቦቻችሁ አሁን የእናት የአባታችሁን ፎቶ አሳጥባችሁ አላችሁ እናንተ ጋር? እሺ የእናት አባታችሁን ተው፣ የራሳችሁን አሳጥባችሁ አላችሁ? የላችሁም። ግን የአብርሽና የሄርሜላ ፎቶ አሳጥባችሁ በምን አድርጋችሁ ሌላ ቁሶችም አሉ። በነገራችን ላይ ስጦታ ተሰጥቷታል ሄርሜላ። ልክ ያኔ ሩታና አብርሽ ሲገናኙ ቲቪ ምን የቤት እቃ እንደተገዛላቸው አሁንም ደግሞ ለአብርሽና ለሄርሜላ ብዙ ስጦታዎች ብዙ ሰዎች አላችሁና የራሳችሁን ህይወት ኑሩ። በቃ ዝም ብላችሁ ሚዲያ ላይ ለመጣው ብቻ ለራሳችሁ የሆነ ነገር ሳገዙ ለቤተሰቦቻችሁ የሆነ ነገር ሳታደርጉ እዚህ ሚዲያ ላይ መታችሁ ስላያችሁ ብቻ አንስታችሁ በዚህ ፎቶ፣ በዚህ ቲቪ፣ በዚህ የቤት፣ በዚህ ሶፋ፣ በዚህ ምን አታድርጉ። ምንድናችሁ እናንተ? ማናችሁ? እነሱ እኮ ከኛ እጥፍ እኮ ነው የሚያገኙት ጋይዝ። እነሱ ዩቲዩብ ላይ ሚዲያ ላይ ስለምስታያቸው እኮ የሆነ የሚያሳዝን በእንትን ፊት ነው አይደል እነሱ ላይ የሚታዩት። ግን እናንተ በወር የምታገኙትን እነሱ በቀን ነው የሚያገኙት። የራሳችሁን ህይወት ኖሩ። ገና ለሰው እና በዚህ የበከሌን ፎቶ አሳጥብልኝ እና በዚህ የጎንደር ልብስ ግዛልኝ ለኤኬሊት እና ለኤኬሌ። እነሱ እኮ በቃ እዛ ዩቲዩብ ላይ ሳያቸው በቃ የሆነ ያሳዝኑኝ። እንደው እኮ ቲክቶክ ግሩፓቸው ላይ ስትሄዱ ማለት ነው ናላችሁን ነው የሚያዞሩት። እነሱን ለመናገር ለዛ ለብሩክና ለሀይሚ ነኝ የጎንደር ልብስ የሚገዛው፣ የጥምቀት ልብስ በኔ ነው የሚውሉት። ፋሲካ ነኝ በቃ እሺ እድል ስጡኝ። እሺ በቃ ጥምቀት ካልደረሰኝ ለፋሲካ ይሁን። ምንድናችሁ? ምን ቤት ናችሁ? ለራሳችሁ ያለበሳችሁ ለራሳችሁ ያልሆናችሁ ለሰው እየቀለጣችሁ የምትሞቱት የማዳም ቅመሞች ቁጭ ብላችሁ የነሱ ቪዲዮ ራሱ ስትመለከቱ ገንዘብ አውጥታችሁ እንደሰጣችሁት መቁጠር አለባችሁ። በቃ የማዳም ዋይፋይ ስለሆነ እናንተ ስታዩላችሁ ለነሱ ሂሳብ ነው፣ አለቀ። ምንድነው ገና ከማዳም ሰጠችኝ አልሰጠችኝ፣ ገላመጠችኝ አልገላመጠችኝ እያላችሁ ለቤተሰቦቻችሁ የማታደርጉትን ለራሳችን ለግላችን የማናደርገውን አንስተን ለነሱ መስጠት ማለት እንዴሽ ለምን አስፈለገ? መልካም ምኞታችሁ እንደዚሁ ግለጡላችሁ። በቃ እዛ ስትሄዱ እኮ ዞር ብሏችሁ አያችሁም። አዳምጧት እስኪ የተንቢ ምን እንደምትነግራችሁ። ለነገሩ እሷ ጥሩ ነገር ምክር ስለምታስተላልፍ የእሷ ነገር አይጥማችሁም። የእናንተ የሚጥማችሁ የእናንተን ላብ የሚበላ የሆነ በቃ ያገኛችሁትን የራሳችሁን ገንዘብ የምትደፉበት እዛ ቦታ የሚያስለቅሳችሁ ቦታ ነው የምትዞሩት። እና እኔ በጣም ነው የገረመኝ የሄርሜላና የአብርሽ ፎቶ ዛሬ የተሰጣቸው ከማዳም ቅመም ነው ሲባል በጣም ነው የገረመኝ። ያኔም አብርሽና ሩታ እንደዚህ ሲገናኙ የፎቶ ማአት፣ የኩባያ ማአት፣ የሸሚዝ ማአት አንጋፋችሁ በስተመጨረሻ ማምጣታችሁ አቃጠላችሁት። ጋይስ ቲክቶክ ላይ ያሳጠባችሁት፣ ቲክቶክ ላይ ያቃጠላችሁት፣ ቲክቶክ ላይ ኩባያውን ሰበራችሁት። እና በጣም ነው የምትገርሙት ማለት ነው። እና ቤታችሁ የተጨናነቀው በእናንተ ፎቶ ነው። እንደዚህ እንደምታዩት ግድግዳቸው የና አብርሽ ግድግዳ ማለት ነው፣ የሩታና የአብርሽ። አሁን ደግሞ እንግዲህ አዲሷ ሄርሜላ መታለች። እንግዲህ የሷን እያሳጠባችሁ ላኩ አሏችሁ የማትረቡ ሁላ ማለት ነው። ምን ቤት ናችሁ? ለራሳችሁ በራሳችሁ ፎቶ አታሳጥቡም? በቤተሰቦቻችሁ ፎቶ አታሳጥቡም? ለነሱ ስጦታ አትሰጡም? እዚህ እነኚህ ጋር አምጥታችሁ የምታፈሱትን ገንዘብ ሩዋን ንሷን እንኳን ለቤተሰብ ብታደርጉ ምን አይነት ምርቃት እንደሚሰጣችሁ ታውቃላችሁ። እያንዳንዳችን እናውቀዋለን። እና ለራሳችሁና ለፋሚሊዎቻችሁ ኖሩ ፕሊስ። እነኚህን ተዋቸው በቃ። እነሱ እኮ አሁን ኦልሬዲ ጫወታ ይዘዋል ማለት ነው። ስለዚህ አሁን ሩታም ወደ ውጪ የምትሄደው ከነገሮች ለመሸሽ ወይም ደግሞ ጭቅጭቅ ንትርክ በስቶባት ሳይሆን ህይወት ለመጀመር ነው የምትሄደው።
አስባችሁታል? ተናግራለች እኮ እሱ ከህይወቱን የጀመረ እሱ ትዳሩን ከመሰረተ ኦልሬዲ ወደ 1 አመት እየሆነው ነው። እኔ እርጉዝ እያለሁ ነፍሰ ጡር እያለሁ ነው እዛ የሄደው እና እኔም ደግሞ የራሴን ህይወት ልኑርበት እያለ ኖቤልም ደግሞ ይወዳታል ያፈቅራታል እያለ ነው። ኦልሬዲ ፍቅር ነው የቀረው ከዚህ በኋላ ማለት ነው። እና ፕሮሰሱ ይራዘማል። የተራዘመው ያኔ ሆን ብሎ ሳይሆን ስላልተሳካ ነው። ይሳካል ሁለተኛ ዙር ላይ። ከዛ በኋላ ሩታዬ ልጇን ሳባ አርጋ ወደዛ መሄድ ነው። ከዛ ህይወት ይቀጥላል ይባላል ማለት ነው። እና ሄርሜላ እንግዲህ እየተመኘችውን በእጇ ለማስገባት ትንሽ ቀናቶች ነው የቀሩት። ይህን ቀብራራ እያለች መታለች ማለት ነው። ሌሎቻችሁ ደግሞ በእነ አቤል በኩል ሼር እያደረጋችሁ ፎቶ እያሳጠባችሁ ሌሎች ቁሶች እየገዛችሁ የምሰጡ ሰዎች ደህና ናችሁ? ጤንነታችሁ ሁሉ ይጠበቃል። እና ለማንኛውም እውነቱን ለመናገር ሩታ ሁለተኛ ተበቅለዋለች አብርሽ ማለት ነው። ለምን ያኔም እንደዛ የመጀመሪያ ጊዜም አይታችሁታል። እሱ ለእናንተ አይነገርም። አሁንም ደግሞ የዛሬው ደግሞ እንግዲህ በገኒ ፊት የተናገረችው ነገሮች እስኪስተካከሉልኝ ነው እንጂ እኔ እዚህ የመቆየቱ አላማው የለኝም ብላለች። በነገራችን ላይ አለመቆየት ይሻላታል። ምክንያቱም አብርሽ ማለት ጠዋት ከሩታ ጋር ተገናኝተው ማታ ደግሞ ሄርሜላ ጋር የሚገኝ ሰውዬ ነው። ስለዚህ እንደ ሴት ቁጭ ብላችሁ የሆነ እንደ ሴት ስታስቡት በጣም ይከብዳል ነገሩ ማለት ነውና የልጅቷ ውሳኔ ትክክል ነው ብዬ ነው የማስበው። እና ሩታዬ በሄድሽበት ነገሮች ሁሉ ይቅኑሽ፣ የልዑል እናት ማለት ነው። ልዑልሽንም ፈጣሪ ሰላም ያድርግልሽ። የልዑልም አባትና ሄርሜላም ደግሞ አንድ ያድርጋቸው። ከዛ ሰላም አውርዱ። በቃ ሩታዬ ወደ ውጭ ሀገር ከሄደች እንግዲህ ነገሮች ሰላም ይሆናሉ፣ ጭቅጭቅም ይቆማል ብዬ አስባለሁ። እና ወዶችዬ ለዛሬ የነበረን ጊዜ ይሄን ይመስል ነበረ። እንግዲህ ሩታ ወደ ውጭ ሀገር ለመሄድ ፕሮሰሱን እየጠበቀች እንደሆነና እንዲሁም ደግሞ ቤት ውስጥ ወደ ቤት የተመለሰችው ነገሮች እስኪስተካከሉላት ነው እንጂ የውጭ መሄጃዋን ጸጥ አድርጋ ወይም ደግሞ ከታ አድርጋው እንዳልሆነ ተናግራለች ማለት ነው። በሄድሽበት ሁሉ መልካም ነገር ይቅጠምሽ። ምክንያቱም ንጹህ ሴት ንጹህ ልብ ስላሽ ማለት ነው ነገሮች ሁሉ እንደሚሳኩልሽ እርግጠኛ ነኝ ማለት ነው። ጋይስ በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። ቤቱን ሰብስክራይብ አድርጉ።